ኦኬ ምርጫ ለአንድ ሀገር የሚኖረው ፋይዳ ትልቅ ነው። ምንድነው? አንድ ማህበረሰቡ በራሱ በመረጠው መንግስት የመተዳደር ያው ህገ መንግስታዊ መብትን የመጠቀም ስለሆነ ማለት ነው። አንድ ከዲሞክራሲያዊ መብቶች አንዱ ምርጫ ነው። የራስን መንግስት እኔ ይወክለኛል፣ ያስተዳድረኛል የሚሉትን መምረጥን ያካትታልና እና ምርጫ ለአንድ ሀገር ትልቅ ትርጉም አለው። ለምሳሌ ምርጫ ጋር ተያይዞ የተለያየ ሰላምን የሚነሱ ነገሮች ይኖራሉ። እነዛ ሲኖሩ ለምሳሌ የውጭ ተልዕኮ ያለው ሊኖር ይችላል። የተለያየ አጀንዳ ይዘው ሀገር ለማተራመስ እንትን የሚሉ ሊኖሩ ይችላሉ። ነገር ግን ምርጫ ያን ሁላ ስለሚያከስም እነዚህ በጣም አላስፈላጊ የሆኑ እንትኖችን ባዳ አካላትን ሁላ ስለሚያከስም ምርጫ በጣም ትልቅ ፋይዳ ያለው ትርጉሙ ከፍተኛ የራስን እድል በራስ የመወሰን ስለሆነ ማለት ነው። በምርጫ የሚወክለኛል፣ ያስተዳድረኛል የሚሉትን የመምረጥ ስለሆነ ማለት ነው። ምርጫ አሁን ለምሳሌ እኔ ቀድሜ ነው ምርጫ እንደተጀመረ በሁለተኛው ቀን ነው ካርድ ያሱትኝና እንዲሁም እንደገና ደግሞ የተለያየ ዝንባሌ ያላቸው ማያውቁ ስለ ምርጫ ምንነት ማያውቁ አሉና እነሱን የምርጫን አስፈላጊነት በማስረዳት ያልመረጡት እስካሁን ድረስ ማለት ነው እስካሁን እስከሚጠናቀቅ ድረስ እየላክን ያለበት ምርጫ የሀገረ መንግስት ግንባታ ሁኔታ ጉዳይ ነው። ምንም የሚያጠራጥር ነገር የለም። ምርጫ ይሄ ሰባተኛው ሀገራዊ ምርጫ የተረጋጋ መንግስት እንዲኖር ሀገራችንም ወደ ሰላም ወደ ልማት እየገሰገሰች ያለችበት ነው። ይሄን የልማት እንትን ለማስቀጠል የምርጫ ጉዳይ ምንም እንትን የሚል ስላልሆነ አጠቃላይ ከሰላም ያውቁ እነዚህን ሰላም ያውቁ ሰዎችን ወደ ሰላም እንዲመጡ በድምጽ እንዲሆን ማለት ነው። ከጦር መሳሪያ ይልቅ በድምጽ በውይይት እንዲህ ቢሆን እና ማህበረሰቡም ያለውን በየአካባቢ እነዚህ ከምርጫ ጋር ተያይዞ የሚያውቁ ማህበረሰቦችን ጥቆማ በመስጠት ሀገራዊ ምርጫ የሀገር ግንባታ ጉዳይ በመሆኑ ሀገር የምንገነባበት የሚወክለንን መንግስት ማህበረሰቡ ህዝቡ የሚወክለውን መንግስት መርጦ ሀገረ ግንባታን የሚያካሂድበት ስለሆነ በትልቅ ትኩረት ሰጥቶ ማህበረሰቡ ቅድመ ዝግጅት እንዲያደርግና እነዚህ አላስፈላጊ የሆኑ ከምርጫ ጋር ተያይዞ የሚመጡ እንትኖችን ደግሞ ጥቆማ በመስጠት ማህበረሰቡ እንደኛ እንደ ፍኖተ ሰላም ነዋሪ እንደ ምዕራብ ጎጃም ዞን ከተማ ማለት ነው ነዋሪ ሁሉም የነቃ ተሳትፎ እንዲያደርግ ጥሪ ያስተላልፋል።